የማይሆን ስሜት ውስጥ ገብተሽ የማይሆን ነገር እንድታደርጊ አልፈልግም። አንደኛ ትክክለኛ ስሜትሽን እንድታዳምጪ ፈልጋለሁ። የሆነ ምናልባትም እኔ ሳደርገው የነበረው ራሴን ሳላዳምጥ ነበረ ያ ሁሉ ነገር ሳደርገው የነበረው በቃ ስሜቴን ብቻ ስከተል ነበረ ማለት እውነታውን ነገር ነው እዚህ ጋር ያወራሁት ያለው። ስለዚህ እውነታ ደግሞ ምንም ሊቀየር አይችልም። ላይክ ዝም ብዬ ከአንገት በላይ ምናምን ነገር ቢሆን እሺ ይባላል፣ ግን ይሄ እንዴት ነው ከውስጥ ያለ ነገር ነው። ይሄ እንዴት ነው ሊቀየር የሚችለው? ስታስበው አትወደኝም ነበር ማለት እኮ ነው አይደል? ኮኔ ስሜቴን ብቻ ስከተል ነበር እኮ አትወደኝም ነበር ማለት ነው እኮ ስሜቴም ደግሞ ልክ አልነበረ። ስለዚህ አትወደኝም ነበር። ይባስ ብሎ የምትጎጂበትን መንገድ እየፈለግሽ ነው። ምንም ይጎዳሻል። ይኸውልሽ አብሳላት ፍጽሽ ለምን ማለት ለምን እንደዛ አልከኝ? ለምን እንደዛ እንደው ለምን እንደዚህ ውስጥ እንገባ አረከኝሽ? በይበልጥ የምትጎጂው አንቺ ነሽ። አንደኛ ሴት ልጅ ነሽ። የሆነ ይደብራል እንዲህ ተለያየሽ ምናምን ስም ነው የሚሰጥሽ። ያን ነገር ደግሞ አልፈልግም። በእኔ ምክንያት የሆነ ስም እንዲሰጥሽ አልፈልግም። ሳትገባበት ለምን መለያየቱን ታስባለህ? ኖ እኮ እየነገርኩሽ ነው። አሁን ሳናስብበት የገባንበት ነገር ነገ ከነገ ወዲያ ምንም በጣም ጥሩ ነው የሚሆነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ትላንት የተፈጠረውን ነገር በሙሉ አይታችኋል። በጣም አሪፍ ጊዜ ነበር ስናሳልፍ የነበረው። ሁላችንም ደስ ብሎን በጣም ስንዝናና ነበረ። ብቻ ሀይሚዬ እንኳን ተወለድሽ፣ እንኳን 9 ዓመት ኑሪልን። እሱ ነው የምንፈልገው። እና ዛሬ የመጣሁት ለአንድ ነገር ነው። ብቻ አላቅም ምን ማለት እንዳለብኝ እንዴትም ማስረዳት እንዳለብኝ አላቅም። ግን ደግሞ ሳላቀው የሆነ የማይሆን ነገር ውስጥ እየከተትኳት ነው። አብሳላትንም የማይሆን ስሜት ውስጥ እየከተትኳት ነው። አንደኛ እንድትጎዳ አልፈልግም። ለምን ሴት ልጅ ናት። የማይሆን ነገር ላይ አልፈልግም። በዚህ ማለበዛ ከሷ ጋር ለሷ ጥሩ ባይሆንም ለኔ አሪፍ የሚባል ጊዜ አሳልፍ ያለው በቃ አይደለ የሆነ ነገር ስፈልግ ነበረ ከሷ። የዛን ታይም እሷም ስሜቷን ነግራኛለች። ከሷ ጋር መሆን እንደማልችል ፍላጎት እንደሌላት ጊዜ እንደምትፈልግ ነግራኝ ነበረ። ያው ያ ሁሉ ነገር አልፏል። ድጋሚ እንደዚህ አልልም። ግን ደግሞ አሁን ላይ እሷ ያለችበት ስሜት ትንሽ እንትን ይላል፣ ያሳስበኛል። ለምን አንደኛ እንድትጎዳ አልፈልግም። የማይሆን ነገር ውስጥ ገብታ ማየት አልፈልግም። እረዳታለሁ፣ ግን ደግሞ እኔም ላስብበት ይገባል። የመጀመሪያ ታይም ዝም ብዬ እኔም እንደመጣልኝ እንደፈለኩ ነበረ ሳወራ የነበረው። ይሆናል አይደለ አላቀውም፣ ከልቤ ይሁን የሆነ ስሜቴ ገንፍሎ ይሁን አላቅም፣ እንደዛም ስለ የነበረው። ግን ደግሞ አሁን ላይ ያ ሁሉ ነገር እንደዛ እንዲቀጥል አልፈልግም። እንዲሆን አልፈልግም። እሷም እንድትሆን አልፈልግም። ብቻ በዚህ ማለበዛ እኔ የራሴን የሆነ ጊዜ ፈልጋለሁ፣ ላስብበት ፈልጋለሁ። አብረን እንኳን መሆን ካለብን እንዲህ አይደለም። ሁለታችን ተስማምተን ሁለታችን ተፈላልገን ሁለታችን ጋር ማች የሚያረግ ስሜት ሲኖር ነው አብረን ልንሆን የምንችለው እንጂ ካልሆነ ይሆናል ብዬ አላስብም። ለምን ከዛ በፊት እኔ ስላየሁት አንዴ ሞክሬዋለሁ። እሷ ጋር ስሜት አልነበረም፣ እኔ ጋር ነበረ ስሜቱ። አብረን ብንሆን እንደ ጓደኛ ብንቀጥል ስላት ነበረ፣ ግን እሷ ፍላጎቷ አልነበረም። ያ ታይም የኔ የማሰቢያ ጊዜ ነበረ። አሰብኩበት። የማትፈለጉበት ቦታ መቆየቱም ጥሩ አይደለም፣ ለውጥ አያመጣም። እኔም ይሄ ያንን ነገር ስላየው አሁን አብሳላት እየሄደችበት ያለው መንገድ እሷን ይጎዳታል። አንደኛ ሴት ልጅ ናት። ያ ነገር ይጎዳታል። ይሆናል አይደለ እያሰበችው አይደለም። እኔ እንደዚህ ነው እንደዛ ነው አልልም። የሆነ ነገርም እያልኳት አይደለም፣ የኮራውባትም አይደለም። የሆነ እንትኔን እያሳየዋት አይደለም፣ ንቀቴን እያሳየዋት አይደለም። ለምን እንድትጎዳ አልፈልግም። በዚህ ማለበዛ ምንም የፈለገችውን ልትሆን ትችላለች፣ ግን ደግሞ እንድትጎዳ አልፈልግም። የማይሆን ነገር ውስጥ ገብታ ማየት አልፈልግም። ያን ነገር እንድትረዳኝ እፈልጋለሁ። አይ እንኳን ብትህል የሆነ የማሰቢያ ጊዜ ሊኖረኝ ይገባል። እኔም ለምን ብትሉ
እንዲህ ዝም ብለን ዘለን የገባንበት ነገር ነገ ከነገ ወዲያ ምን ሊያመጣ እንደሚችል አናቅም። የሆነ ማናስበው ነገር ውስጥ ልንገባ እንችላለን። የሆነ እኔ ሳልፈልገው ገብቼ ነገ ከነገ ወዲያ ደብሮኝ ባቆም ልትጎዳ የምትችለው እሷ ናት። ጉዳቱ ይብሳል እሷ ላይ። አንደኛ እኔ ወንድ ልጅ ነኝ፣ ምንም ሊጎዳኝ የሚችል ነገር የለም። ላይፍ ላይ ብዙ ጊዜ ሴቶች ነው የሚጎዱት እና ያንን ነገር ስለማስብ ያንን ነገር ደግሞ እንድትረዳኝ ስለምፈልግ በዚህ ነገር ብንስማማ መልካም ነው። ሁሌ የመጣን እንደዚህ ከምንጨቃጨቅ ማይሆን ነገር ውስጥ ከምንገባ ተስማምተን ሁለታችንም ፍላጎታችንን ብንከባበር መልካም ነው ብዬ አስባለሁ። አብሳላትም ብትሆን እንድትረዳኝ ይህን ቪዲዮ ታየዋለሽ፣ እንድትረጅኝ እፈልጋለሁ። አንቺን በሆነ ነገር አስቤሽ አይደለም፣ የሆነ ነገርም ተሰምቶኝ አይደለም። ግን ደግሞ እንድታቂ የምፈልገው የሆነ ሁለታችንም ሳንፈልግበት ገብተን ነገ ከነገ ወዲያ የሆነ ችግር ቢፈጠር እንኳን ልንቋቋመው አንችልም። ሁለታችንም ጋር መፈላለግ ሊኖር ይገባል። አንዳችን ብቻ ፈልገን አንዳችን ሳንፈልግ እንደዚህ አይነት ይሄ የድሮ የአባቶቻችን መግባቢያ ነው። ቤተሰብ አምጥቶ ለልጅ ይሰጣል ምናምን እንደዛ አይነት ነገር ነው። ግን እንደዛ እንዲሆን አንፈልግም። የኛ ጊዜ የረቀቀ ዘመን ላይ ነው ያለነው። ሁለታችን ካልተፈላለግን የሚሆንበት ነገር ምንም የለም። ብቻ በዚህም አለበዛ እንድትረዳኝ እፈልጋለሁ። ተረጅኝ ለማለት ነው ዛሬ የመጣሁት። ሌላ ነገር ፈልጌም አይደለም፣ ሌላ ነገር እንዲፈጠርም አይደለም። እሷን ለመጉዳት የሷን ጉዳት ፈልጌ የሷን የማይሆን ነገር ፈልጌ አይደለም። ላይክ አንዳንድ ሰውም ምናልባት ከዛ በፊት እየቀለድክ ነበር፣ የሌለህን ስሜት ነበረ ስትላት እሷም ልታስብ የምትችለውን ነገር ነው። የሌለህን ስሜት ነበረ ስትጠይቃት የነበረው ምናምን ብላችሁ ልታስቡ የምትችሉ ሰዎች አላችሁ። እንደዛ አይደለም። አንደኛ ያ የዛን ታይም ስሜቴ ነበረ። በዛ ሰዓት ቢሆን ይመስለኛል አሪፍ ይሆን ነበረ። አንደኛ ሳደርገው የነበረው ከኔ የሚጠበቅ ነገር አልነበረም። በግዴታ የማታውቁትን ሰው አንደኛ ብዙም እኮ አልተግባባንም ነበር። እኔና አብሳላት ለመግባባት ነበር ያ ሁሉ ነገር ሳደርግ የነበረው፣ እንድንግባባ እንድንቀራረብ ነበር ያ ሁሉ ነገር ሳደርግ የነበረው። ግን ደግሞ አልሆነም። እኔ በፈለኩት ሳይሆን ፈጣሪ በፈለገው መንገድ ነው እኛንም የሚወስደን። እኛ ስለፈለግን፣ እኛ ስላቀድን፣ እኛ የፈለግነውን ነገር ስለፈለግን ይሆናል ማለት አይደለም። ፈጣሪ ራሱ እኛ መንገዱን ያሳየናል፣ በመንገዱ እንሄዳለን። መንገድ ላይ የምናገኘው ነገር ነው የኛ የሚሆነው እንጂ እኛ የፈለግነው ነገር ብቻ አይደለም የሚሆነው። እኛ በፈለግነውና ባቀድነው መንገድ ቢሆን እኛ የምንፈልገው ፍላጎታችን መጨረሻው ዳሩ ሞት ነው። እኔ እንደማስበው ነው፣ የኔ ሐሳቤ ነው። እኔ በፈለኩት ሳይሆን ፈጣሪ በፈቀደልኝ መንገድ ሄድና የሚያጋጥመኝን ያጋጥመኛል። ብቻ የዛኔ በራሴ መንገድ ነበረ፣ በራሴ ፍላጎት ነበር ሁሉንም ነገር ሳደርግ የነበረው። ግን ደግሞ መንገዴ ልክ አልነበረም። ለኔ ያልተፈቀደ መንገድ ነበር ሲሄድ የነበረው። አሁን ግን መንገዴን ይዣለው፣ በመንገዴ ለመሄድ እየሞከርኩ ነው። ብቻ በዚህ ማለበዛ አብሳላት ትምጣ፣ ይሄንን ነገር አስረዳታለሁ። ቤተሰብ እናንተም እንዳይደብራችሁ፣ ሌላ ነገር እንዳታስቡ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ ሁላችሁም እንትና ምናምን አልልም። ሁላችሁም በጣም ነው የምትመቹኝ። በጣም ከልቤ በጣም ነው የምወዳችሁ። አስተያየታችሁን ስትሰጡን እንዲያድርግ እንደዚህ ብትሆን ምናምን ብላችሁ ሰፖርት ስታደርጉንም የነበራችሁ ሰዎች ከልቤ በጣም ነው የማመሰግነው። አብሮነታችሁን እንዲለየን አንፈልግም። ለምን አንደኛ የሆነ ሰው ለማስተማር ሰው ነው የሚላክለት አይደል? የትኛውም ነገር በራሱ አያውቅም። የትኛውም ሰው በራሱ በፈለገበት መንገድ አያውቅም። ሰው ነው ሊያስተምረው የሚገባው። እናንተ ደግሞ የኛ መምህርም ናችሁ። ስንሳሳት የምታርሙን፣ ስናጠፋ እንደዚህ አይደለም እንደዚህ ሁኑ ብላችሁ የምትመክሩን ቤተሰቦች እናንተ ናችሁና ሐሳባችሁንም እንድታስቀምጡልኝ እፈልጋለሁ። ምናልባት እኔ ልክ ላልሆን እችላለሁ፣ ሰው ነኝ፣ እሳሳታለሁ። ያደረኩት ነገር ጥፋት ነበረ። ስሜቴን መከተሌ የማይሆን ምናምን እሱ ልክ አልነበረም። እንደዚህ እንድትሆን አድርጊያታለሁ። የማይሆን ስሜት ውስጥ እንድትገባ አድርጊያታለሁ። ግን ደግሞ እንድትረዳኝ እፈልጋለሁ።
አንደኛ እሺ ብዬ መግባት ቀላል ነው ለኔ እውነት ለመናገር ምንም የሚከብደኝ ነገር የለም። ግን ደግሞ አሁን ላይ ሳስበው እሷ ትጎዳለች ብዬ ያሰብኩ ነው። ለምን የሆነ የማይሆን ነገር ውስጥ ገብታ ነገ ከነጎዲያ ህይወቷ የተበላሸ እንዲሆን አልፈልግም። ቆም ብላ እንድታስብ እፈልጋለሁ ምናምን እሱን ነገር ላስረዳት እፈልጋለሁ። ብቻ ግን ትምጣ ነግሬያታለሁ። ትምጣና ግልጹን እናወራለን። ያው ይሄ ሁሉ ነገር የማደርገው ለሷ በማሰብ እንጂ የኔን ፍላጎት አይደለም። እሷ እንድትጎዳ ባለመፈለግ ነው። እሷ የማይሆን ነገር ውስጥ እንዳትገባ በመፈለግ ነውና ሁሉንም ነገር የማደርገው ለሷ በማሰብ እንደሆነ እንድታቅ ፈልጋለሁ። ሌላ ነገር ፍላጎት እንደሌለኝ እንድታቁም ፈልጋለሁ። ብቻ ትመጣለች፣ ጠርቻታለሁ። ኦሬዲ ትደርሳለች። እኔም ብዙ አወራው መሰለኝ አላቅም። ብቻ በሰላም እንፈታዋለን። እንዴት ነሽ? ደህና ነሽ? አለልክ አላ እንዴ ሰላም አትለኝ? ሰላም አልሽኝ አይደል? አቀፍሽኝ እኮ እንዳትለኝ ማለት ነው። እንዴት ነሽ? አለልክ ደህና ነሽ? አላ እንዴት ናችሁ? እስቲ ሰላም በቤተሰብ እንዴት ናችሁ? ዛሬ እንግዲህ እያወራክ ነበረ። ጥሩ መልስ እንደሚሆን እንጠብቃለን። ጓጉቼ ደስ ብሎኝ ነው የመጣሁት። እስቲ አሪፍ እንደሚሆን ተስፋ አደርጋለሁ። ምን ልትለኝ ነው? በእናትህ ገና ከሆኑ ፍንድቅድቅ አልኩ። አይ አብሳላት ብቻ አላቅም ምን እንደምልሽ እንዴት እንደማስረዳሽ አላቅም። ሁሌ እላለሁ እኔ አንቺን ችግር ውስጥ ከተትኩሽ፣ የማይሆን ስሜት ውስጥ ከተትኩሽ። ተመልሰን ልናወራ ነው። ይኸውልሽ እኔ አሁን አብሳላት እንድትረጅኝ ይፈልጋል። እኮ ያለፈ ነገር ነው። ያለፈው ነገር ነው ያለፈ ነገር ነው። እና ታዲያ እዚህ ጋር ምን ያደርጋል? ያለፈውን ነገር ማንሳት በቃ እኔ እናንተ ላይ ወደፊት ነው መቀጠል ያለብን። አሁን ደግሞ ካሜራ ይዘህ የመጣኸው አስቤበት ጠራሻለሁ እንዳልከኝ ያው አስበህበት ጠርተኸኝ ነው ብዬ አስቤያለሁ። ከዛ ያለፈ ነገር ሌላ የሚያስጠላ መልስ ምናምን ነው። እንደዛ ከሆነ አትንገረኝ። ለምን አልነግርሽም አብሳላት? ምክንያቱም ይሄ አንደኛ ደስ የሚል ስሜት ነው ይዤ የመጣሁት ማለት እኔ እንዲደብርሽ ሌላ ነገር እንድታስብ አልፈልግም። ኦፍ ኮርስ ካልከኝ ይደብረኛል። ለምን አይደብረኝም? በቃ ማድረግ ያለብሽን ልንገርሽ። እንድትጎጂ አልፈልግም። መጥፎ ነገር ውስጥ መጥፎ ሁኔታ ውስጥ እንድትገቢ አልፈልግም። አንደኛ የሆነ ክፉ ለሆነብሽ አልፈልግም። እዚች ጋር የሆነ እየጠገብኩብሽም የሆነ ነገር እየሆንኩብሽም አይደለም። ያንን ነገር እንድታቂ እፈልጋለሁ። ይሄ የኔ ባህሪ ነው። አሁን እኔ ትክክለኛ ባህሪዬን እያሳየሽ ነው። አንደኛ እጨነቅልሻለሁ፣ አስብልሻለሁ። ለምን በዚህ ማለበዛ ላንቺ ጥሩ ባይሆንም ጥሩ ጊዜ አሳልፈናል። ለኔ ደስ የሚል ጊዜ ነበረ። አንደኛ የትኛውንም ነገር ስታደርጊ ልትማሪበት ነው። አረ አሁን ለምሳሌ እኔ ካንቺ ጋር ያለፍኩበት ነገር መንገድ ነገ ከነገ ወዲያ እኔን ያስተምረኛል። እንደዚህ ሆኜ ነበረ ድጋሚ እንደዚህ አይነት ነገር እንዳላደርግ የሚል ትምህርት አስተምሮኛል እና ያን ነገር ወደዋለሁ፣ አልጠላውም። ምንም ነገር ይፈጠር ምናልባት መጥፎ ሆኜ ሊሆን ይችላል፣ ምናልባት የሆነ ባለጌ ሆኜ ሊሆን ይችላል። ግን በዚህ ማለ በዛ እኔ ተምሬበታለሁ። ለኔ ጥሩ መንገድ ነበረ። ያን ነገር አልጠላውም፣ ወደዋለሁ፣ ተመችቶኛል። እና ግን አሁን እኔ ያለፍኩበትን መንገድ እንድታልፊ አልፈልግም። የማይሆን ስሜት ውስጥ ገብተሽ የማይሆን ነገር እንድታደርጊ አልፈልግም። አንደኛ ትክክለኛ ስሜትሽን እንድታዳምጪ ፈልጋለሁ። የሆነ ምናልባትም እኔ ሳደርገው የነበረው ራሴን ሳላዳምጥ ነበረ። ያ ሁሉ ነገር ሳደርገው የነበረው በቃ ስሜቴን ብቻ ስከተል ነበረ። አንቺም ላይክ እንደዛ አይነት ነገር ላይ ነሽ። ያንን ነገር ደግሞ እንድትገነዘቢው ፈልጋለሁ። ስሜትሽን ሳይሆን በቃ ማሰብ ያለብሽ ውስጥሽ ላይ ምን አይነት ፍላጎት እንዳለ ማሰብ አለብሽ። ፍላጎትንማ ጠንቅቄ ነገር ያለው እኔ ላይክ እንደ በፊቱ የሆነ ስሜት ያለኝን ብቻ ተከትዬ መሄድ አይደለም። ካለፈው ነገር ካጠፋሁት ስህተት ምናምን ነገር ተምሬ አሁን ላይ ግን ይሄ ትክክለኛው ነገር ነው ማለት እውነታውን ነገር ነው እዚህ ጋር እያወራሁት ያለሁት። ስለዚህ እውነታ ደግሞ ምንም ሊቀየር አይችልም። ላይክ ዝም ብዬ ከአንገት በላይ ምናምን ነገር ቢሆን እሺ ይባላል። ግን ይሄ እንዴት ነው? ከውስጥ ያለ ነገር ነው። ይሄ እንዴት ነው ሊቀየር የሚችለው ስታስበው? ወይ አንተ እንደዛ ከሆነ እሺ አትወደኝም ነበር ማለት ነው አይደል? ኮኔ ስሜቴን ብቻ ስከተል ነበር እኮ አትወደኝም ነበር ማለት ነው እኮ። ስሜቴም ደግሞ ልክ አልነበረ። ስለዚህ አትወደኝም ነበር።
አልጠላሽም እውነት ለመናገር እጠላሻለሁ አልልሽ ውሸት እውነቴን ነው አይደለም አይ እውነቱን ነው እየነገርኩሽ ያለሁት ለምን አንደኛ ነገርኩሽ እኔ ካንቺ ምን ሆኖ ውሸት እንደዚህ የምትለው ውሸት ነው ማለት አልወደድኩሽም ነበር ውሸት ነው እኮ ነው ያልጠላሽም ለምን ብዬ ጠላሻለሁ አይደለም ምን አደረገሽ አይደለም ምንም አልጠላሽም ምናምን ሳይሆን የሆነ አንተ ለኔ የሆነ ነገር ነበር አይደለ እኮ ስሜቴን ስከተል ነበር በቃ ያ ደግሞ ስሜት ልክ ነው አንተ እዚህ ጋር ይሄ እሺ እንትን ያልከኝ ነው እሺ መጀመሪያ የገባህበት እሷን አስጂ ላይክ እኔ እንድጎዳ ነበር የፈለከው እንደዛ እንደምታስቢ ግልጽ ነው ቆይሽ ለምንድን ነው እኔ ጋር አይደለም አይ ሁላችሁም በጣም እኔ ላይ እየበረታችሁ ነው ለምንድን ነው አንድ ነገር ታረጉና ነገሩ ወደኔ ይዞራል እኔ ነኝ መጨረሻ ጥፋተኛ እኔ ነኝ መጨረሻ መጎዳው ማለት ትንሽ እንኳን አላሳዝናችሁ ተውሺ አንተ አሁን ተረጋጊ አብሳላት እኔ ሌላ ነገር እንድትሆኚ አይደለም የሆነ ማይሆን ስሜት እንዲሰማሽ አይደለም ግን ደግሞ ይባስ ብሎ የምትጎጂበትን መንገድ እየፈለግሽ ነው ምንም ይጎዳሻል ይኸውልሽ አብሳላት ፍጽይሽ ለምን ማለት ለምን እንደዛ አልከኝ ለምን እንደዛ እንደው ለምን እንደዚህ ውስጥ እንገባ አረከኝሽ ታዲያ እኮ እሺ በቃ ለኔ ጊዜ ስጪ ቢያንስ እንኳን ትንሽ ጊዜ ስጪ እኔ ላስብበት እኔ እኮ በጣም ብዙ ጊዜ ሰጠው እኮ በቃ ላስብበት አንቺም ከራስሽ ጋር አውሪበት ይሄንን ነገር እስቲ ምንም ማውራው ነገር ማስበው ነገር የለም በቃ ይሄ ተናግሬያለሁ ላንተም ለሁሉም ተናግሬያለሁ ይሄ አውርቼ የሚቀየር ገና ለገና አይደለም አንተ እንትን አልክ እንጂ እንደኔ ትንሽ ለራስሽ ጊዜ ስጪ እሺ አይደለም የሆነ አንዳንድ ሰው ቢልህን ነገር ሰምተክ ችግር የለውም እንደዛ ከሆነ ችግር የለውም ማለት ምን ሰው እየመከረክ ነው አብሳላት አይ አንዳንድ ሰዎች አሉ በጣም ምን መጥፎ ሆኜ የምታያቸው ምናምን ነገር ነገርኩሽ እኮ ታደረኩት ነገር እኔ ካንቺ ጋር ዝም በለኝ አሁን ስማኝ ለምንድን ነው ያልኩትን ለምን አይደለም ወይ ሰው የሆነ ነገር እየነገረ ከሆነ ምናምን ነገር እኔ በቃ አንድ ያጥፍቻለሁ ከጥፋቴ ተምሬ ይቅርታ ጠይቄያለሁ ከዚህ በኋላ ምንም አይነት ነገር ከኔ ስተት አይጠበቅም ብያለሁ ያን ነገር አንድ ነገር ይዘው ደግሞ በቃ ሁሌ አብሳላት ሁሌ እንደዛ የሚመስላቸው ሰዎች አላቸው እንደዛ ደግሞ ስተት ነው በቃ ትክክል አይደሉም እነሱ የሚሉህን ነገር እየሰማክ አንተ ደግሞ እዚህ ጋር ማይሆን ነገር አታርግ አብሳላት ለምንድን ነው አታስመስል ያስመስልሽ ነው ለምንድን ነው የማትሰሚኝ እኔ ይሄንን ነገር እንኳን ሳደርግ ለራሴ አስቤ አይደለም ላንቺ አስቤ ነው ለኔ አስበክ ሆነ ለምን እንደዚህ እኔ መግባት ለኔ የሆነ አሁን ካንቺ ጋር ጓደኝነት ውስጥ መግባት ካንቺ ጋር የሆነ ነገር ውስጥ የሆነ ነገር ማድረግ ምናምን ከብዶኝ አይደለም መጥፎ ሰው ነው መጥፎ ሰው ሆነሽ አይደለም እኔ አሁን ይኸውልሽ በዚህ ማለት በዛ ጥሩ ሰው ባትሆኚ አልቀርብሽም ነበር እውነቱን ስነግርሽ ጥሩ ሰው ባትሆኚ ልቀርብሽም አልችልም እንደዚህ ብዬ ምን ያንሰኛል ላይክ አብረን ለመሆን ምን ያንሰኛል እኮ እኔ አሁን እየነገርኩሽ ነው እሺ ብዬ አብሬሽ ብገባ አብረን ብንቀጥል ተጎጂው አንቺ ነሽ እኔ ደግሞ ሁለተኛ ጥፋት አንቺን መጉዳት አልፈልግም እንድትጎጂ ማይሆን ነገር ውስጥ እንድትገቢ ምናምን አልፈልግም በቃ ያንን እንድትረጅኝ እፈልጋለሁ አይ ምትይ ከሆነ ደግሞ ሁለታችንም የራሳችንን ጊዜ እንትን እናሳልፍና ከዛ በኋላ ህይወት ምትመራን ከሆነ መገናኘታችን አይቀርም ግን ደግሞ አሁን ላይ በይበል ተባብለን ተነስተን እሺ በቃ አብረን እንሆን ብለን ብንቀጥል እኔ እንጃ ነገ ከነገ ወዲያ ማንወጣው ችግር ውስጥ ነው መንገባው ያን ነገር ደግሞ ልታስቢበት ይገባል እዚች ጋር ብናቆም ተጎጂው አንቺ እንጂ እኔ አይደለም እኔ ምንም በፈጽሞ ልጎዳበት የምችለው ምንም ነገር የለም ጉዳቱ አንቺ ላይ ይበረታል ምናልባት ልጎዳ እችላለሁ የሆነ ነገር ውስጥ ልገባ እችላለሁ ግን በይበልጥ የምትጎጂው አንቺ ነሽ አንደኛ ሴት ልጅ ነሽ የሆነ ይደብራል እንዲተለያየች ምናምን ስም ነው የሚሰጥሽ ያን ነገር ደግሞ አልፈልግም በእኔ ምክንያት የሆነ ስም እንዲሰጥሽ አልፈልግም ሳትገባበት ለመመለያየቱን ታስባለህ ኖ እኮ እየነገርኩሽ ነው አሁን ሳናስብበት የገባንበት ነገር ነገ ከነገ ወዲያ ምንም በጣም ጥሩ ነው የሚሆነው ሲቀጥል እኔ ለምንድነው ማትረጅኝ ይሄ ሁሉ ነገር ማደርገው እኮ ይሄ ሁሉ ነገር ማደርገው ላንቺ በማሰብ እሺ ታይሽ አሁን ጊዜ ልስጥሽ ጊዜ ስጪኝና እናስብበት እኔ ምንም ጊዜ መውሰድ አይጠበቅብኝም ላንተ ጊዜ እሰጣለሁ ችግር የለውም ግን እውነት እንደዚህ የምትለኝ ምንም ጭራሽ አልመሰለኝም ነበር
ማለት እንደ ህፃን ልጅ እየቦረኩ እየፈነደኩ ነበር ስመጣ የነበረው። ምን ልሰማው እኮ አሁንም ደስተኛ መሆን ያለብሽ። ምንም ሌላ ነገር እንድታስብ ያልፈልግም። ምን ያህል እኮ አንተን ሳገኝ ስሜቴ እንደሚቀየር እኮ ታውቃለህ አይደለ? የሚታይክ ነገር ሌላ ነገር ውስጥ እንዳትገቢ በማሰብ ነው እየነገርኩሽ ያለው። አብሳላት ኖ ለምንድን ነው የማላስበው እንዴ? ለምንድን ነው የማላስበው? ለኔ አታስብ ማለት ችግር የለውም። ነገ ከነገ ወዲያ እኮ አብሮ ስም የሚነሳው የኔ ነው። አረ እንደዚህ አብሳላት እንደዚህ ሆነች ቢባል እንደዚህ አይነት ነገር ውስጥ ገባች ቢባል አንደኛ ሪሌሽን ውስጥ እንኳን ብንገባ አብረን ነው ስማችን የሚነሳው አይደል? ስለኔ አታስብ። ስላንቺ ባላስብ እንኳን ስለራሴ አስባለሁ። ወጥቶሻል። ያንን ነገር ልትረጅኝ ይገባል። አንቺም ትንሽ አስቢበት። እየተጨቃጨቅን አይደለም አብሳላት። ተደጋጋሚ ነገር እያሳየን አይደለም እስካሁን እኔም እና በቃ ተው አብሽር ምናምን ነገር እና ደግሞ እውነት እኮ አብራችሁ ታምራላችሁ ተብለናል። ማን ያለው አይ ብቻ አንተም አብራችሁ እንደዚህ አትሁኚ በጌታ ታምራላችሁ እየተባለ ቆይ ዝም በል እኮ እንደዚህ እኔ አሁን እንደዚህ አይነት ነገር ውስጥ እንዳትገቢ እኮ ነው እየነገርኩሽ ያለው። እሺ ዝም በል በቃ የታና አብሳላት ይኸውልሽ፣ አንደኛ ተረጅኝ እኔ ነኝ። በቃ ለቤተሰብ እንስጣቸው እናምራለን። ረፊ እንደዚህ አትሁኚ በቃ ራስህ እንደዚህ አትሁኚ። እኔ ልሄድ ነው አብሳላት። እውነት እኔ አይ ቀልዴን አይደለም አታውራ ዝም በል ቀልዴን አይደለም አብሳላት። ለምንድን ነው የማትረጅኝ? እየነገርኩሽ እኮ ነው። ናቁ አይደለም አብሳላት። ስሚኝ እንዴ እንደ ህፃን ልጅ አንጎተት አይደለም እኮ ስሚኝሽ፣ ስሚኝ ረፊ። እሺ ስሜትሽን አትከታይ። ምን አይደለም ምን ስሜት አይደለም እየተከተልኩ ያለው ዘውን ስሚኛ። አሁን ምናልባት አሁን አብረን ስለሆነን ደስ ሊልሽ ይችላል። እኔም ከዚህ በፊት ብንፈታውስ ጸጉሬ ከርል ልስራክ ከርል ያምርበትም ከርል የምር ከርል ልስራክ ከርል ልስራክ። ተረጋጊ አብሳላት። እሺ ቆይ ሌላ ጊዜ እናወራለን እኮ አይደል እኮ ነው። እሺ አትራቀኝ ወይስ ለኔ ነው አብሳላት ለኔ አትሄድም ትይ እኔ እንድትሆኚ አይደለም የጠራሁሽ። ከርል ያምርብሃል እንፈታዋለን ብቻ ቤተሰብ ነገርኩሽ አትሄድም አይደለም። አንቺ ታዲያ ለምንድን ነው የማትረጂኝ? እየነገርኩሽ እኮ ነው። በቃ አትሄድም በጌታ አብሳላት። ራፊ በእናትሽ እኔ መጣላት አልፈልግም ካንቺ ጋር፣ ግን እንደዚህ አይነት ነገር ማድረግ የለብሽም እኮ። ምን አደረኩ እኮ? ረፊ ተረጋጊ። ስሚ ተረጋጊ። ስሚኝ ይኸውና ታይ ወዴት ልረጋጋ? እኔ እያለፍኩበት ያለሁት መንገድ ነው እያለፍሻለሽ። እኔም ከዚህ በፊት ሳገኝሽ ደስ ይለኝ ነበረ፣ ላገኝሽ ፈልግ ነበረ። እኔ ደግሞ ስሜቴ እንዲቀየር አታርገው እኮ ተረጋጊ። አስተካክልልክ እንዴ እንጣላለን። አሁን በግድ ይሆናል ጌታን ሁሉ ነገር እኔን እንዳስቀየምሽ አታውቂም አይደለም? ምንም ማለት ተስቀየመኝ። ለምን እንቀያየው? እሺ ቻው በቃ በጌታ